ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ጠቅላይ ሚኒስትር አብይ በወቅታዊ ጉዳዮች ዙሪያ ከመንግስታዊ የዜና አገልግሎት ኢዜአ ጋር በትግርኛ ቋንቋ ሰፋ ያለ ቃለ ምልልስ አድርገዋል። ቃለ ምልልሱ የተለያዩ ጉዳዮች የተነሱበት ሲሆን በዋነኝነት ከኤርትራ መንግስትና ከህወሓት ጋር ተያያዥነት ያላቸው ጉዳዮች የተዳሰሱበት ሆኖ ታይቷል። ጠቅላይ ሚኒስትሩ በሰሜኑ ጦርነት የኤርትራ ጦር በምን መልኩ ወደ ትግራይ ገባ ከሚለው ጀምሮ ስለ ህወሓት የጦርነት ዝግጅት ስለሚባለው ጉዳይ ማብራሪያቸውን ሰጥተዋል። በሻዕቢያም ጉዳይ ዳግም ከሞከረ የመጨረሻው ሙከራ ይሆናል ሲሉም ተናግረዋል። ጥንቅራችን ተመልክቶታል። ጀነራሉ የኢሳያስ አስተዳደር ዋና ጠላታችን ነው ሲሉ ተናግረዋል። ጀነራሉ የኢሳያስ አስተዳደር ከ10 በላይ ግዛቶችን በኃይል ይዟል ሲሉ ከሰዋል። መረጃውን ይዘነዋል። እስራኤልና አሜሪካ በኢራን ላይ የከፈቱት የጋራ ጥቃት እንደቀጠለ ነው። የኢራንም አጸፋዊ ምላሽ እንደቀጠለ ይገኛል። ኢራን ኢላማዋን በማጥበብ እስራኤል፣ የተባበሩት አረብ ኤምሬትስ እና ሳውዲ ላይ ያተኩራለች። የሳውዲና የተባበሩት አረብ ኤምሬትስ ግዙፍ የኤነርጂ ተቋማት፣ ኤርፖርቶች፣ ወደቦች እና የውጭ ተቋማት ሳይቀሩ የዚሁ የኢራን ጥቃት ሰለባ ሆነዋል። የሲአይኤ ወይም የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ መስሪያ ቤትም የድሮን ጥቃት ሰለባ መሆኑ አስገራሚ ሆኗል። አሜሪካን በኢራን ላይ ያደረስኩት ባለች ወታደራዊ ኢላማ መረጃ ይፋ አድርጋለች። በሁሉም አቅጣጫ ያሉትን መረጃዎች አካተናቸዋል። ኢራን በአሜሪካ ጥቃት የተገደሉትን መሪዋን አያቶላ አሊ ኻሜኒን ለመተካት በውስጥ ምርጫ ስለማድረጓ ተዘገበ። የአያቶላ ልጅ ሞጅታባ ኻሜኒ አባታቸውን እንዲተኩ ድምፅ ማግኘታቸው ነው የተሰማው። አጠር ያለ ዘገባ ይዘናል። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን ተከትሎ በአካባቢው የውሃ ክልል መተላለፊያ ያጡና ጦርነቱ እስኪያልፍ የቆሙ መርከቦች መበራከታቸው ተነገረ። መስመሩ ሙሉ በሙሉ ፓራላይዝድ የሆነ ሲሆን ከ3200 በላይ መርከቦች መሄጃ አጥተው መቆማቸውን የተመለከተው የአሜሪካ የጦርነቱ የቀን ወጪም ታውቋል። በ24 ሰዓት ኢራንን ለማጥቃት ብቻ $779 ሚሊዮን ዋሽንግተን እያወጣች ነው ተብሏል። መረጃዎቹን አያይዘናል። ኢራን ከኢትዮጵያ ደጃፍ ድምጿን አሰምታለች። በኢራን እስራኤልና አሜሪካ መካከል የተቀሰቀሰውን ውጥረት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ ሚሳኤልና የድሮን ጥቃቶችን እየፈጸመች መሆኗ ይታወቃል። በዚሁ ጥቃት በርካታ ሀገራት ኢላማ እንሆናለን በሚል ስጋት ውስጥ ሲሆኑ ኢራን በኢትዮጵያ ቅርብ ሚሳኤሎቿ ጥቃት ይሰነዝራሉ በሚለው ጉዳይ ላይም ምላሽ ሰጥታለች። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ሲአይኤ የኢራን ጥቃት ደረሰበት። ኢራን የአሜሪካ የጦር ሰፈርን ያስተናግዳሉ ባለቻቸው የአረብ ሀገራት ላይ ተከታታይነት ያላቸውን የሚሳኤልና የድሮን ጥቃቶችን ማድረሷን የቀጠለች ሲሆን በአሁኑ ሰዓት የትኩረት አቅጣጫዋን በ3 ሀገራት ላይ አድርጋለች። እነዚህም እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ናቸው። በሌሎች የአረብ ሀገራት ላይ የሚደርሰው ጥቃት በአንጻራዊነት ያዝ ለቀቅ እያለ ቢመጣም በሳውዲና የተባበሩት አረብ ኤምሬትስ ላይ የሚደርሰው ጥቃት ግን ተስፋፍቶ የቀጠለ መሆኑን እየወጡ ያሉ ዘገባዎች እያመለከቱ ይገኛሉ። በዚህም የሳውዲም ሆነ የተባበሩት አረብ ኤምሬትስ ወታደራዊ ተቋማት፣ የኤነርጂ ማዕከላት፣ በሀገራት የሚገኙ ኤምባሲዎችና የቢዝነስ ድርጅቶች ሳይቀሩ የድሮኖችና ሚሳኤሎች ጥቃት ሰለባ ሆነዋል። ሳውዲና የተባበሩት አረብ ኤምሬትስ ኤርፖርቶችና ወደቦችም እንደዚሁም ከሰሞኑ በኢራን ድሮኖችና ሚሳኤሎች በእሳት ሲጋዩ በጭስ ሲሸፈኑም ታይቷል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትርን ዋቢ ያደረገው የአልጀዚራ ዘገባ እንዳመለከተው ከሆነ ባለፉት 5 ቀናት የተባበሩት አረብ ኤምሬትስ 1000 የኢራን ጥቃቶች ተሰንዝረውባታል። ጥቃቶቹ የድሮንና የሚሳኤል ሲሆኑ አንዳንዶቹ ሲከሽፉ፣ ሌሎቹ ደግሞ እስካሁን ድረስ ተጠቅልሎ ይፋ ያልሆነ ጉዳትን አድርሰዋል። በዛሬው ዕለት ሮይተርስ የዜና ወኪል ባሰራጨው ዘገባ እንዳመለከተው ከሆነ በዚሁ የኢራን ጥቃት ሳውዲ አረቢያ ውስጥ የሚገኘው የሲአይኤ ወይም የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ መስሪያ ቤት የድሮን ጥቃት ደርሶበታል። በተመሳሳይ መልኩ በትላንትናው ዕለት ሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ የኢራን የድሮን ጥቃት የደረሰበት መሆኑ የሚታወስ ነው። በዱባይ የሚገኘው የአሜሪካ ቆንስላ ጽሕፈት ቤትም እንደዚሁ በድሮን ተጠቅቷል። ኢራን ከሰሞኑ ሚሳኤል ማስወንጨፉን ቀነስ አድርጋ የጥፍቶ ጠፊዎቹን የድሮን ጥቃቶች የበለጠ አጠናክራ ታይታለች።
የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የሀገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት በኢራን ሊሰነዘር ለሚችል ማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘገባ አመልክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎችን ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስ እና ኤኤፍፒ ዘግበዋል። ይፋዩ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖችን እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋዩ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግበዋል። አሁን ባለው ሁኔታ አሜሪካና እስራኤል የተቀናጀ የኢራን ጥቃት እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በትሩዝ ማህበራዊ ትስስር ገጻቸው ላይ ባጋሩት ልጥፍ የኢራንን አመራር፣ ባህር ኃይል፣ አየር ኃይልና የግንኙነት መስመር ጥንቅቅ አድርገን አውድመነዋል ያሉበት ሁኔታ ታይቷል። እስራኤልና አሜሪካ በኢራን ላይ ጋራ ጥቃት የከፈቱት ባለፈው ቅዳሜ ሲሆን እስካሁን ባለው ሁኔታ በ3 ቀናት ውስጥ ከ1700 በላይ ኢራን ወሳኝ የተባሉ ኢላማዎችን እንደመቱ በአሜሪካ ጦር ማዕከላዊ እዝ ሴንትኮም በኩል የወጣው መረጃ አመልክቷል። መረጃው በዚሁ የሁለቱ ሀገራት ጥቃት ኢላማ ተደርገዋል ከተባሉት መካከልም የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ ባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከላት ይገኙባቸዋል ተብሏል። እንዲያም ሆኖ ግን የኢራን ድሮኖችና ሚሳኤሎች መወንጨፋቸውን ሊያቆሙ አልቻሉ። በሁሉም አቅጣጫ ያለው ትንቅንቅ አሁንም እንደቀጠለ ነው። ትራምፕ በተሻለ መጠን ጦርነቱን በጣት በሚቆጠሩ ሳምንታት ውስጥ ለማጠናቀቅ አቅደናል ሲሉ ያስታወቁ መሆኑ አይዘነጋም። እስራኤልም የኢራንን ከፍተኛ ወታደራዊና ፖለቲካዊ አመራሮችን አድና መግደሉንና ማሳደዱን እንደቀጠለችበት ትገኛለች። በተለይ አብዮታዊ ዘብ የሚባለውን ጦር አመራሮች በአደን የማሳደዱ ጉዳይ እንደቀጠለ መሆኑን መረጃዎች እያመለከቱ ይገኛሉ። በቀጣይ መረጃ የሻዕቢያ የመጨረሻው ሙከራ ይሆናል። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከመንግስታዊ የዜና አገልግሎት ኢዜአ ጋር በትግርኛ ቋንቋ ሰፋ ያለ ቃለ ምልልስ አድርገዋል። ቃለ ምልልሱ የተለያዩ ጉዳዮች የተነሱበት ሲሆን በዋነኛነት ከኤርትራ መንግስትና ከህወሓት ጋር ተያያዥነት ያላቸው ጉዳዮች የተነሱበት ሆኖ ታይቷል። ጠቅላይ ሚኒስትሩ በሰሜኑ ጦርነት የኤርትራ ጦር በምን መልኩ ወደ ትግራይ ገባ ከሚለው ጀምሮ ስለ ህወሓት የጦርነት ዝግጅት ስለሚባለው ጉዳይ ማብራሪያቸውን ሰጥተዋል። ህወሓት የሰሜን ዕዝን ባጠቃበት ወቅት ድንበር ላይ የነበረው የኢትዮጵያ ጦር ወደ ኤርትራ የገባ መሆኑን ያመለከቱት ጠቅላይ ሚኒስትሩ በዚያን ወቅትም የኤርትራ መንግስት ሰራዊቱን ተቀብሎ ድጋፍ አድርጓል ሲሉም ተናግረዋል። ለጊዜው በኤርትራ መንግስት በኩል ይኸው ድጋፍ ለምን ተደረገ የሚለውን ጉዳይ ተወት አድርገን ሌሎች ነጥቦች ላይ እናተኩር ያሉት ጠቅላይ ሚኒስትሩ በጊዜው ለተሰጠው ድጋፍ ምስጋናችንን ቸረን፣ በሌላ አቅጣጫ ደግሞ የተፈጸሙትን ያልተገቡ እኩይ ተግባራትን ደግሞ በልኩ ማውገዝ ይገባል ሲሉም ተናግረዋል። በኤርትራ ጦር ወደ ትግራይ መግባት ላይ ማብራሪያቸውን የሰጡት ጠቅላይ ሚኒስትሩ ጦሩ ወደ ትግራይ ገባው በጊዜው የነበረውን ጦርነት እንደ መልካም አጋጣሚ ተጠቅሞ ነው ሲሉም ተናግረዋል። ያም ሆኖ መንግስት ከህወሓት ጋር ውጊያ ውስጥ ስለነበር በወቅቱ በነበረው ቁመናም የውስጥ ውጊያውን ደርቦ የውጭ ኃይልን ለመከላከል የሚችልበት ደረጃ ላይ ስላልነበር የሻዕቢያን ጦር መከላከል የተቻለበት ሁኔታ አልተፈጠረም ሲሉም ማብራሪያቸውን ሰጥተዋል። የጊዜውን ወቅታዊ ሁኔታን በመጠቀም የኤርትራ ጦር ትግራይ ከገባ በኋላ ሰብአዊና ኢኮኖሚያዊ ጉዳትን ያስከተለ መሆኑን ያመለከቱት ጠቅላይ ሚኒስትሩ በዚህም ጦሩ ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ፣ በተለይ በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ ሲሉም ተናግረዋል። ጥቃቱ በአክሱም ሳያበቃም አድዋን፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎቹንም ጭምር ዘረፈ ሲሉም ተናግረዋል። የኤርትራ ጦር በገባባት ከተማ ሁሉ ጥፋቶችን እያደረሰ መቀጠሉን ተከትሎ መከላከያ ወደ መቀሌ በነበረው ግስጋሴ ኤርትራ ጦር ተከትሎ እንዳይገባም ታክቲካዊ ስራዎች ተሰርተው ጦሩ እንዳይገባ የተደረገ መሆኑንም አክለዋል። ከዚያ በኋላም ለኤርትራ መንግስት መልእክት ያስተላለፉት ጠቅላይ ሚኒስትሩ ሻዕቢያን አሳምረን ስለምናውቀው ከዚህ በኋላ እንደገና በድጋሚ ህዝባችንን እንዲበድል እድል የምንሰጥበት ሁኔታ አይኖርም። ይሁንና ዳግም ከሞከረ ግን ምናልባትም የመጨረሻ ሙከራው ይሆናል ብዬ አምናለሁ ሲሉም ተናግረዋል። የትግራይን ህዝብ በተመለከተ ህዝቡ በልማት ታታሪ መሆኑን ያመለከቱት ጠቅላይ ሚኒስትሩ ከሁሉም ጋር የተጣላው ህወሓት አስተሳሰቡ ቆሞ የቀረ ነው ሲሉም ማብራሪያቸውን ሰጥተዋል። የትግራይ ህዝብ ዳግም ጦርነት ይገባዋል ብዬ አላምንም ሲሉም አክለዋል። ወደ ቀጣይ መረጃ አለፍን። ኢሳያስ 12 ግዛቶችን ይዞብናል። ጀነራሉ የኢሳያስ አስተዳደር ዋና ጠላታችን ነው ሲሉ ተናግረዋል። ጀነራሉ የኢሳያስ አስተዳደር ከ10 በላይ ግዛቶችን በኃይል ይዟል ሲሉ ከሰዋል። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው ሲሉ የከሰሱት ጀነራል ጉሽ ገብረ ናቸው። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ የሚመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። ከኮር በላይ በሚል የሚታወቁትን አዛዦች የተቃወሙት ብርጋዴር ጀነራሉ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግደው ቆይተዋል። በቅርቡም በመቀለ ታስሮ የነበረ ሲሆን ከእስር እንደተፈቱም ወደ አዲስ አበባ ማቅናታቸው ተዘግቧል።
ጀነራል ጉሽ ገብረ አዲስ በሰጡት ቃለ ምልልስ ላይ ኤርትራ መንግስት የትግራይ ህዝብ ወዳጅ ነኝ የሚል ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳይ ብለዋል። ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቆይታ ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ ኢትዮጵያ ግዛቶችን በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮብ፣ ዛላምበሳ፣ እንደ ሐዋርያ፣ ሰብአ፣ ባድመ፣ አዲ ጸጸር፣ አዲ አስርና አዲ ተካሉና ሌሎች ይገኙበታል በማለት ጠቅሰዋል። ጀነራሉ ህወሓት ከሻዕቢያ ፈጥሮታል ያሉትን ጽምዶ የተሰኘው ግንኙነት አምርረው የተቹት ጀነራል ጉሽ ግንኙነቱ አፍራሽ የትግራይ ህዝብን ለዳግም ጦርነት የሚጥድ ሲሉ ተችተዋል። ጽምዶ ሰላም አይደለም፣ ህዝብ ለህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ ኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጀነራሉ የፌዴራል መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን በመመለስና ግዛታዊ አንድነትን በማረጋገጥ ህወሓትን ምክንያት እንዲያሳጡ አሳስበዋል። ብርጋዴር ጀነራል ጉሽ ገብረ የሚገኙባቸው 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው መዘገቡ ይታወሳል። ይህ በእንዲህ እንዳለ በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይን ለቀው እንዲወጡ እያደረገ ነው። በአውሮፓውያኑ 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገው በተለይም ከአሜሪካ የሚመጣ የዲፕሎማሲ ጫና ነበር። የባህረ ሰላጤው ሀገራት አሁን በአካባቢው የበለጠ ተሳትፎ እያደረጉ ስለሆነ ከነሱ የሚመጣ ጫና ሌላው ሊኖር የሚችልን አስከፊ ግጭት ሊያስቀር የሚችል መንገድ መሆኑ ይታሰባል። በቀጣይ ርዕስ የአያቶላ ልጅ አባቱን ተክቶ ኢራንን ሊመራ ነው። ኢራን በአሜሪካ ጥቃት የተገደሉትን መሪዋን አያቶላ አሊ ኻሜኒን ለመተካት በውስጥ ምርጫ ስለማድረጓ ተዘገበ። የአያቶላ ልጅ ሞጅታባ ኻሜኒ አባታቸውን እንዲተኩ ድምፅ ማግኘታቸው ነው የተሰማው። በዚህም ልጃቸው የኢራን ቀጣይ ሃይማኖታዊ መሪ ይሆናል ተብሎ እየተጠበቀ ነው። የኢራን ኢንተርናሽናል ዘገባ የኢራን ሃይማኖታዊ አካል ከኢራን ኢስላሚክ አብዮታዊ ጋርድ ከፍተኛ ተጽዕኖ ስር ሆኖ ምርጫውን ማካሄዱን ዘግቧል። እስራኤል በበኩሏ የኢራንን ቀጣይ መሪ ለመምረጥ የሚደረግ ስብሰባ ላይ ቦምብ ስለመጣሏ ገልጻለች። አያቶላ አሊ ኻሜኒ ዛሬ 5 ቀን ሲሆን የአሜሪካና የእስራኤል የተቀናጀ ጥቃት በመኖሪያቸው ላይ መደረጉን ተከትሎ መሞታቸው ይታወሳል። አያቶላ ከመገደላቸው 1 ሳምንት በፊት ማን ሊተካቸው እንደሚችል የ3 ሰዎች ስም ጠቁሞ እንደነበርም ይነገራል። ብዛታቸው 88 የሆኑ የኢራን ሃይማኖታዊ ኤክስፐርቶች ናቸው ምርጫውን ያካሄዱት። ሆኖም ከአያቶላ ሞት ወዲህ ኢስላሚክ አብዮታዊ ጥበቃው ጫናና ስልጣኑ እየጨመረ መምጣቱ ተዘግቧል። ጦሩ የአመራር ክፍተትን ለመሙላት በአፋጣኝ የአያቶላ ምትክ እንዲመረጥ የኢራን ሃይማኖታዊ ኤክስፐርቶች አካልን እያቻኮለ መሆኑ ነው የታወቀው። የአያቶላ ልጅ ወጣቱ ኻሜኒ በኢራን የእምነት ወግ አጥባቂዎች ዘንድ ቁልፍ ሰው ተደርጎ እንደሚታይ ይነገራል። ቀደም ሲልም አባቱን እንደሚተካ ሲነገርለት የነበረ ነው። ተንታኞች ግን ይፋዊ ሃይማኖታዊ ሚና ማዕረግ አልባ መሆኑን በማንሳት አባቱን የመተካት ጉዳይ አጠራጣሪ ነው ሲሉ ተከራክረዋል። የኢራን ሃይማኖታዊ ኤክስፐርቶች ስብስብ የአያቶላን ልጅ ሞጅታባ ኻሜኒ መረጡ ቢባልም ተተኪ መሆኑን በይፋ ለህዝብ ገና አልተናገሩም። አያቶላ በሲአይኤ እና እስራኤል ክትትል በተዘናጉበት ቀን ላይ በተደረገ ጥቃት መገደላቸው ይታወሳል። እስራኤል ወደ ግድያው ባመራ የመረጃ ክትትል የትራፊክ ካሜራዎችን ጭምር ጠልፋ እንደነበር መዘገቡ ይታወሳል። እስራኤል አያቶላን ለመተካት በሚደረግ ሂደት ላይ ጥቃት እንደምትሰነዝር ገልጻለች። ወደ ቀጣይ ርዕስ ስናልፍ ከ3200 በላይ መርከቦች በሆርሙዝ ወሽመጥ መዘጋት መሄጃ አጥተዋል። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን ተከትሎ በአካባቢው የውሃ ክልል መተላለፊያ ያጡና ጦርነቱ እስኪያልፍ የቆሙ መርከቦች መበራከታቸው ተነገረ። መስመሩ ሙሉ በሙሉ ፓራላይዝድ የሆነ ሲሆን ከ3200 በላይ መርከቦች መሄጃ አጥተው መቆማቸው ነው የተመላከተው። የሳተላይት የመርከቦች እንቅስቃሴ መከታተያ መረጃዎችና ምስሎች በፐርሺያ ገልፍ የውሃ ክልል ላይ መርከቦች ተከማችተው አሳይቷል። እንደ ትሬድ ዊንድስ እና ሮይተርስ ዘገባ 10% የሚሆኑ የዓለም ነዳጅ አመላላሽ መርከቦች መውጫ አጥተው ባሉበት ቆመዋል። ከፍተኛ ነዳጅ የመጫን አቅም ያላቸው እጅግ ግዙፍ ታንከሮችም ከያዙት ምርት ጋር ሁኔታው እስኪለይ ወደ አረብ ሀገራት ወደቦች ተጠግተው መቆማቸውን የተነገረው። በርካታ መርከቦች ከ160 ኪሎ ሜትሮች ውስጥ ተጠጋግተውና ተጨናንቀው አደገኛ በሆነ አኳኋን መቆማቸውን ነው ዘገባው ያመለከተው። ከነዳጅ በተጨማሪ ኤሌክትሮኒክስ ቁሶችን፣ መለዋወጫዎች የያዙ መርከቦች በውሃ ክልሉ ተከማችተዋል። አብዛኞቹ ወደ እስያና አውሮፓ ቁሶችን ለማድረስ የሚጓዙ ነበሩ ተብሏል። የዕቃ አመላላሽ መርከቦች የኢንሹራንስ ወጪው ጫፍ የነካ ሲሆን ኢንሹራንስ ካምፓኒዎች ለተለዋጭ ረጅም መንገድ የዕቃ ዋስትና ወጪ ላለመሸፈን አሻፈረኝ ማለታቸው ችግሩን ማባባሱ ተዘግቧል። ይህ ክስተት በዓለም ኢኮኖሚ ላይ በግልጽ የሚታይ ተጽዕኖ ያለው ሲሆን በየቀኑ በቀን 20.5 ሚሊዮን በርሜል የሚተላለፍበት መስመር አሁን ምንም የትራፊክ እንቅስቃሴው ወደ ዜሮ ወርዷል። ይህም በአንድ ቅጽበት ብቻ 20% የዓለም የነዳጅ አቅርቦት እንዲቋረጥ ማድረጉ ታውቋል። በፐርሺያ ገልፍና በአረቢያ የውሃ ክልል እየተንሳፈፉ የሚቆዩ መርከቦች ቁጥር በ900 መጨመሩን ዘገባ አክሏል።
አሁን ላይ ጦርነቱ ቆሞ የሆርሙዝ ሰርጥ ክፍት ቢደረግ እንኳን 3200 መርከቦችን ለማሻገር ገና ረዘም ያለ ጊዜን የሚፈጅ ይህም በምላሹ በዓለም ኢኮኖሚና ገበያ ላይ የራሱ ተጽዕኖ የሚያሳድር ነው ተብሏል። እንደ ኢኮኖሚ ተንታኙ ዱባይ ሚኒት ዘገባ ከመርከብ እንቅስቃሴ መገታት ባለፈ የአየር እንቅስቃሴው መዳከሙ ዱባይን ብቻ በየሰከንዱ $1 ሚሊዮን ኪሳራ እየዳረገ መሆኑን ገልጿል። እንደ ማርስክና ኤምኤስሲ ኮንቴነር ጭነት ካምፓኒዎች ከእስያ ወደ አውሮፓ የመርከብ ጭነት ጉዞን በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ማዞራቸውን ይህም ከፍተኛ ዋጋ ጭማሪ በሸማቹ ላይ ማስከተሉ ተነግሯል። ዓለም አቀፍ የማሪታይም ባለስልጣናት የሆርሙዝ ሰርጥ ከ14 ቀናት በላይ የሚዘጋ ከሆነ የዓለም የነዳጅ ምርትና ሌሎች ወሳኝ ቁሶች ክምችት ሙሉ በሙሉ ተሟጦ እንደሚያልቅ አስጠንቅቀዋል። በተያያዘ ጦርነት ወጪን የተመለከተ ሪፖርት ወጥቷል። አሜሪካ በ24 ሰዓት ውስጥ በኢራን ላለው የማጥቃት ዘመቻ ብቻ $779 ሚሊዮን እያወጣች ስለመሆኑ አልጀዚራ ዘግቧል። የተዋጊ ጀቶችና የባህር ኃይል መርከቦች የቀን ወጪ ወደ 630 ሚሊዮን የሚገመት መሆኑን ባለሙያዎች ግምት ሰጥተዋል። በአሜሪካ የጦር መርከቦች ስብስብ ትልቅ የሆኑትን ዩኤስኤስ ጀራልድ አር ፎርድ እና ዩኤስኤስ አብርሃም ሊንከን በጦርነቱ ለማስቀጠል በየቀኑ ከ13 ሚሊዮን በላይ አሜሪካ ወጪ እያወጣች መሆኑ ተገልጿል። ዋናው ወጪ ግን የፈንጅ ሲሆን ባለሙያዎች አሜሪካ በዓመት 1 ትሪሊየን በጀት ያለውን የመከላከያ ፈንጅ ክምችቷን በቀናት ውስጥ ታሟጥጣለች ሲሉ አስጠንቅቀዋል። በቀጣይ መረጃችን ኢራን ከኢትዮጵያ ቅርብ ስለ ሚሳኤል ጥቃት። ኢራን ከኢትዮጵያ ደጃፍ ድምጿን አሰምታለች። ከቀናት በፊት በኢራን እስራኤልና አሜሪካ መካከል የተቀሰቀሰውን ውጥረት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ ሚሳኤልና የድሮን ጥቃቶችን እየፈጸመች መሆኗ ይታወቃል። በዚሁ ጥቃት በርካታ ሀገራት ኢላማ እንሆናለን በሚል ስጋት ውስጥ ሲሆኑ ኢራን በኢትዮጵያ ቅርብ ሚሳኤሎቿ ጥቃት ይሰነዝራሉ በሚለው ጉዳይ ላይም ምላሽ ሰጥታለች። ኢራን የሚሳኤል ጥቃቶቿ በኬንያ እንደማይሰነዘሩ ማረጋገጫ ሰጥታለች። በኬንያ የኢራን አምባሳደር የሆኑት አሊ ጎላምፑር በመካከለኛው ምስራቅ እየተከሰተ ባለው ጥረት ሳቢያ ኢራን ኬንያን ኢላማ የማድረግ ምንም አይነት ፍላጎት እንደሌላት ለኬንያውያን ማረጋገጫ ሰጥተዋል። ኢራን ኦንላይን እንዳስነበበው በኬንያ የኢራን አምባሳደር የሆኑት አሊ ጎላምፑር የኢራን ሚሳኤል ጥቃት የመፈጸም ርቀት አቅም የኬንያ ግዛትን ሊደርስ አይችልም ሲሉ ጠቅሰው አክለውም ኬንያ ኢራን እንደ ስጋት ልትመለከተው የምትችለው ወታደራዊ ኢላማ የላትም ሲሉ ገልጸዋል። ጎላምፑር በኢራንና በኬንያ መካከል ያለውን ጠንካራ ዲፕሎማሲያዊ ግንኙነት አጉልተው የገለጹ ሲሆን ቴህራን ከናይሮቢ ጋር ያላትን ግንኙነት እንደምታከብርና ከአፍሪካ ሀገራት ጋር ግጭት የመፍጠር ፍላጎት እንደሌላት ገልጸዋል። ይህ በእንዲህ እንዳለ የኬንያው ፕሬዝዳንት ዊሊያም ሩቶ በመካከለኛው ምስራቅ እየተባባሰ ባለው ግጭት ሳቢያ በተባበሩት አረብ ኤምሬት፣ ኳታር፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስና ባህሬን ላይ የተፈጸሙትን ጥቃቶች በጽኑ እንደሚያወግዙ ገልጸዋል። ፕሬዝዳንቱ ባስተላለፉት መልእክት ግጭቱ ወደ ቀጠናው ሀገራት እየተስፋፋ መምጣቱ ለዓለም አቀፍ ሰላምና ደህንነት ከባድ ስጋት መሆኑን ገልጸዋል። በዚህ አደገኛ የታሪክ ወቅት ላይ እንደ ተባበሩት መንግስታት ድርጅት ያሉ የቆዩ ዓለም አቀፍ ተቋማት ቀውሱን ለመፍታት የማይተኩ መድረኮች መሆናቸውን አሳስበዋል። በመጨረሻም ፕሬዝዳንት ሩቶ ግጭቱ ይበልጥ እንዳይባባስ ሁሉም የሚመለከታቸው አካላት በአስቸኳይ ወደ ውይይት እንዲመጡ ጥሪያቸውን አስተላልፈዋል። በተያያዘም በአምስተኛ ቀኑ በቀጠለው የኢራን አሜሪካና እስራኤል ጦርነት እስካሁን በሺዎች የሚቆጠሩ ጥቃቶች ተሰንዝረዋል። በመካከለኛው ምስራቅ የአሜሪካ ጦር አዛዥ እንዳስታወቁት በአካባቢው በአንድ ትውልድ ታሪክ ውስጥ ታይቶ በማይታወቅ ከፍተኛ የጦር ኃይል ዝግጅት የአሜሪካ ኃይሎች እስካሁን በኢራን ውስጥ ወደ 2000 የሚጠጉ ኢላማዎችን መትተዋል። የአሜሪካ ማዕከላዊ እዝ አድሚራል ብራድ ኩፐር በቪዲዮ ባስተላለፉት መልእክት ከ2000 በላይ ተተኳሾችን በመጠቀም ወደ 2000 የሚጠጉ ኢላማዎችን መተናል። የኢራንን የአየር መከላከያ በከፍተኛ ሁኔታ አዳክመናል። እንዲሁም በመቶዎች የሚቆጠሩ የኢራን የባሊስቲክ ሚሳይሎችን፣ ማስወንጨፊያዎችንና ድሮኖችን አውድመናል ብለዋል። አድሚራሉ አክለውም አሜሪካ አንድ ሰርጓጅ መርከብን ጨምሮ 17 የኢራን የጦር መርከቦችን ማውደሟን ገልጸዋል። በዛሬው ዕለት በአረብ ባህረ ሰላጤ በሆርሙዝ ስትሬት ወይም በኦማን ባህረ ሰላጤ ላይ በመንቀሳቀስ ላይ ያለች አንዲትም የኢራን መርከብ የለችም ሲሉም ተናግረዋል። እንደ ኩፐር ገለጻ የዚህ ዘመቻ የመጀመሪያዎቹ 24 ሰዓታት ጥቃት መጠን እንደ አውሮፓውያን አቆጣጠር በ2003 በኢራቅ ላይ ከተሰነዘረ የመጀመሪያ ቀን አስደንጋጭ ጥቃት እጥፍ ገደባ የሚሆን ስፋት የነበረው ሲሆን አሜሪካ በኢራን ላይ የጀመረችውን የ24 ሰዓት የቀንና የሌሊት ጥቃት አጠናክራ እንደምትቀጥልም አረጋግጠዋል። በሌላ በኩል ኢራን በወሰደች አጸፋ እርምጃ በአሜሪካ ኢላማዎች በእስራኤልና በቀጠናው በሚገኙ የአሜሪካ አጋር የሆኑ የአረብ ሀገራት ላይ እስካሁን ከ500 በላይ የባላስቲክ ሚሳይሎችና ከ2000 በላይ ድሮኖችን መተኮሷን አድሚራል ኩፐር አመልክተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።